የሀገረ መንግስት ግንባታ በአንድ ጀንበር ተከናውኖ የሚያልቅ ስራ አይደለም። ይልቁንም በትውልድ ቅብብሎሽ የሚቀጥል ከዘመን ዘመን እንደገና እየዳበረ የሚሄድ ቀጣይነት ያለው ታሪካዊ ሂደት ነው። ይህ ሂደት መቋጫ የሚያገኘውና ሀገር ጸንታ የምትቆሙ ደግሞ ህግንና ስርዓትን መሰረት ያደረጉ ጠንካራ ተቋማት ሲገነቡ ነው። ታዲያ የመደመር መንግስት ዋነኛ ትኩረትም ይህንኑ ቀጣይነት ያለው የሀገረ መንግስት ግንባታ በጠንካራ ተቋማዊና የማከናወን ብቃት ላይ ማዋቀር ነው። ይህንን ለማረጋገጥ ደግሞ የተወሰኑ ተቋማትን ከሪፎርም በፊትና በኋላ የነበራቸውን ቁመና ማየት በቂ ነው። ቀዳሚው የሪፎርም ስራ የግብርና ተቋማዊ አቅም ላይ ትኩረት ያደረገ ሲሆን ከእርዳታ ጠባቂነት ወደ ምግብ ሉዓላዊነት መሻገር የተቻለበትም ሆኗል። ቀደም ባለው ጊዜ የግብርናው ዘርፍ በባህላዊ አሰራር የተተበተበ ሀገሪቱ በየዓመቱ በቢሊዮን ዶላሮች ስንዴ ከውጭ የምታስገባበትና ለዜጎቿ የምግብ ዋስትና እንኳ የእርዳታ እጅ የምትዘረጋበት ተቋማዊ ስብራት ውስጥ ከርማለች። ዛሬ ግን የተደረገው ሪፎርምና የተግባር ቁርጠኝነት ዘርፉን ቀይሮታል። የሌማት ትሩፋት በጠቅላይ ሚኒስትሩ ሀሳብ ሲጀመር ዜጎች በየቤታቸው የምግብ ሉዓላዊነታቸውን እንዲያረጋግጡና ጤናማ ትውልድ እንዲፈጠር የሚያስችል የግብርናው ዘርፍ ትልቅ ስኬትና ሀገረ መንግስትን የመገንባት እርምጃ መሆኑ ይጠቀሳል። በበጋ ስንዴ ልማት በኩልም ቢሆን ሀገርን ከውጭ ጥገኝነት ማላቀቅ ብቻ ሳይሆን ወደ ውጭ ገበያ እስከ መላክ የደረሰ ጠንካራ የማከናወን አቅም ጭምር ኢትዮጵያ ተጎናጽፋለች። ስንዴ የዛሬ 5-6 ዓመት ኢትዮጵያ ከውጭ የምታስገባ ብቻ ሳይሆን አነስተኛ ምርት ካላቸው ሀገራት ተርታ የምትመደብ ናት። የዘንድሮን እንኳን ብቻ ብንመለከት ባለፈው ክረምት ወደ 4.4 ሚሊዮን ሄክታር ነበር ያረስነው። የዘንድሮ በጋ 3.8 ሚሊዮን ሄክታር ገደማ ነው ያረስነው። በድምሩ 8 ሚሊዮን ሄክታር በላይ መሬት አርሰናል። ያገኘነው ምርት ከ330 ሚሊዮን ኩንታል በላይ ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል፣ ከፍተኛ ምርት ስለሆነ። የሀገረ መንግስት ግንባታው በተለይም በኢኮኖሚና በምግብ ራስን መቻል ላረጋገጠ ሀገር የሚመጥን የጸጥታ ተቋምን መገንባት በእጅጉ ይጠይቃል። ይህን እውን ለማድረግ ደግሞ በቀደመው ወቅት ለፖለቲካና ለፓርቲ ታማኝ የነበረውን የመከላከያ ኃይል አሁን ላይ ሀገራዊ አጀንዳን ይዞ የኢትዮጵያን አህጉራዊና ቀጠናዊ አይነኬነት እንዲያረጋግጥ ማድረግ ተችሏል። መከላከያ በቀደመው ጊዜ ከሀገር ይልቅ ለፖለቲካ ፓርቲና ለግለሰቦች ታማኝ እንዲሆን ተደርጎ የተዋቀረበት ጊዜም ነበር። የቴክኖሎጂ አቅሙም ቢሆን ዘመኑን የሚመጥን አልነበር። ዛሬ ግን ሰራዊቱ የፖለቲካ ወገንተኝነትን ሳይሆን የኢትዮጵያን ብዝሃነት በሚያንጸባርቅ መልኩ ተቋማዊ ሪፎርም አድርጎ ለሀገር መከታ ለጠላት ደግሞ አስፈሪ ኃይል ሆኖ ተገንብቷል። አደረጃጀቱ ኮምፕሊትሊ ተቀይሯል። አደረጃጀቱ ለተልዕኮ በሚመች ተቀይሯል። ስብጥሩ ኢትዮጵያን የሚመስል ሆኗል። ትጥቁ ዘምኗል። ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። ትጥቃችን ከ7 ዓመት በፊት የነበረው አይነት አይደለም። መከላከያን ወደ ትራንስፎርሜሽን ገብቷል። ከሪፎርም ደረጃ አልፏል። አሁን በምን ቆመና ላይ ነው ያለነው ከተባለ የተደራጀ ዩኒት አለ፣ የተደራጀ ኮር አለ፣ የተደራጀ አርሚ አለ፣ የተደራጀ አመራር አለ፣ የተደራጀ ኢንተለጀንስ አለ፣ የተደራጀ ትጥቅ አለ። በአካባቢያችን ታጥቀው የማያውቁት ትጥቅ አለ፣ አየር ኃይል አለ፣ ሁሉም ነገር አለ። የኢትዮጵያ የመከላከያ ኃይል ዛሬ ላይ በዘመናዊ ቴክኖሎጂ በድሮን በሳይበር ደህንነትና በአየር ኃይል አቅም ራሱን በማዘመን የሀገር ሉዓላዊነት በጽኑ የሚያስከብር ጠንካራ ተቋም ሆኗል። ጠንካራ የመከላከያ ኃይል ደግሞ የሀገረ መንግስት ግንባታ የጀርባ አጥንት መሆኑን በእጅጉ የተረዳው የመደመር መንግስት ተቋሙ ከዚህ ቀደም ለመግዛት ይፈተንበት የነበረውን የጦር መሳሪያ ጭምር በራሱ አቅም አምርቶ ከራሱ ፍጆታ ያለፈ የገበያ ተደራሽነት ጭምር መፍጠር ችሏል። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም፣ በጣም ዘመናዊ ሮቦቲክስ፣ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ሌሎች የምንሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል።
በሌላ በኩል ደግሞ የፖሊስ ተቋም ከዚህ ቀደም ይነሳበት የነበረውን የሰብአዊ መብት የጣሰ አያያዝና አሉታዊ ፖሊሳዊ ስራዎችን የመደመር መንግስት እንዲቀሩ በማድረግ ተቋማዊ ሪፎርም አድርጎ ሀገረ መንግስት ግንባታውን ማጠናከር ይዟል። የፖሊስ ተቋም ወደ ዘመናዊ የምርመራ ቴክኖሎጂ፣ የዲጂታል እዝ ማዕከላትና የህብረተሰብ አቀፍ ፖሊስነት በመሸጋገር የዜጎች የሰላም ዋስትና መሆንም ችሏል። በተጨማሪም ጠንካራና የህዝብ ወገንተኝነት የሚታይበት የጸጥታ ተቋም በመሆን የሀገረ መንግስት ግንባታው የጀርባ አጥንትነቱን በተግባር እንዲያረጋግጥ ሆኖ ተቋማዊ ሪፎርም አድርጓል። አሁን ላይ ሀገራችን በጣም ከፍተኛ እድገት ላይ ነው ያለችው። ስናገለግል በቁርጠኝነት፣ በታማኝነት፣ በወኔ፣ በሞራል ነው መሆን መቻል አለበትና ስለዚህ ከጊዜ ጋር የሚሄድ ከቴክኖሎጂ ጋር የሚሄድ ሰራዊትን መፍጠር አንዱ የተቋሙ ዓላማ ነው። ከተጀመረው ሪፎርም አኳያ አሁን ላይ ያለበት ደረጃ ከፍተኛ የሚባል ነው። ሰራዊቱም ደስ የሚልበት ህብረተሰቡም የረካበት ስለሆነ የሚቀጥልና ተግባራዊ ነገሩ እየቀጠለ ያለ ነው። አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሉ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና፣ ተቋም በቴክኖሎጂ ነው የሚያድገው። ባለፉት ጥቂት ዓመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም የደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንጻር በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ዛሬ ባየነው አኩሪ ስራ ሳትዘናጉ በቀጣይነት አቅም መገንባትና ራሳችሁን ማሳደግ የወል ስራችሁ እንዲሆን በታላቅ ትህትና ላሳስባችሁ እወዳለሁ። ሌላው በመደመር መንግስት የሀገረ መንግስት ግንባታ ሂደት ላይ ትኩረት ከተሰጣቸው ተቋማዊ ሪፎርሞች መካከል የቴክኖሎጂና የመረጃ ተቋማትን ከጥገኝነት ወደ ዲጂታል ሉዓላዊነት ማሸጋገር ይገኝበታል። በዚህ ዘርፍ ከመደመር መንግስት በፊት ሀገሪቱ የተማከለና ደህንነቱ የተጠበቀ የዜጎች መለያ መረጃ አልነበራትም። የዲጂታል አገልግሎቶችን ቢሆኑ የተበታተኑ፣ እጅግ ኋላ ቀርና ሙሉ በሙሉ በውጭ አቅም ላይ የተንጠለጠሉ ነበሩ። ዛሬ ላይ ግን እንደ ፋይዳ፣ ብሔራዊ መታወቂያና መሶብ ያሉ ሀገር በቀል ቴክኖሎጂ ተቋማት መገንባታቸው መንግስት ዜጎቹን በዘመናዊ መንገድ እንዲያስተዳድርና የኢኮኖሚ አካታችነት እንዲያረጋግጥ አስችሎታል። ይህ የቴክኖሎጂ ሉዓላዊነትን የማረጋገጥ ስራ ሀገረ መንግስቱን ከዘመኑ ጋር እኩል የሚያራምድ ጉልህ ማሳያ ከመሆኑም በላይ ዜጎች አገልግሎት ለማግኘት ይከፍሉት የነበረውን እጅግ አታካችና አድካሚ ሂደትም የሚቀለብስ ነው። ከዚህ በፊት የመንግስት ተቋም ሲኬድ ብዙ ደቂቃ የሚፈጀው አሁን በእውነት ለመናገር 4 ደቂቃ 5 ደቂቃ ውዝን 5 ደቂቃ ውስጥ ተጨርሰ የምትገለገልበት ነው። ፋይዳ የሚሰራው መረጃ ሰብስቦ አንድ ጎተራ ውስጥ ብቻ በማስቀመጥ ሳይሆን በየቀኑ በሚሊዮን የሚቆጠሩ የማረጋገጥ አገልግሎቶችን ለጠያቂ አካላት፣ ለተለያዩ አገልግሎት ሰጪ አካላት በማቅረብ ነው። እነዚህን ሲያቀርብ በኦቲፒ በሲምፕል ፓስወርድ ሊያቀርብ ይችላል። በአሻራ፣ በፌስ አይዲ፣ በፊንገር ፕሪንት አይዲ አድርጎ ሃይ ሌቭል ኦፍ አሹራንስ ሰውየው በአካል ሳይገኝ ከቤቱ ሆኖ ከስልኩ ላይ ወረዳ ስልኩ ላይ እንዲመጣ፣ ቀበሌ ስልኩ ላይ እንዲመጣ፣ የክልል መንግስት አገልግሎቶች በስልኩ እንዲያገኝ፣ የፌዴራል መንግስት አገልግሎቶች እንዲያደርግ ያስችላል ማለት ነው። በመደመር እሳቤ የተወሰደው እያንዳንዱ የተቋማት ሪፎርም የሀገረ መንግስት ግንባታውን በእጅጉ ማጠናከር የሚያስችል ሂደት ነው። ጠንካራ የጸጥታ ተቋማት ሲገነባ የሀገር ሉዓላዊነት ይረጋገጣል። በግብርናውም ዘርፍ ሀገር ራሷን ስትችል ደግሞ የምግብ ሉዓላዊነቷን እንድታስከብር ያስችላታል። ዘመናዊ ቴክኖሎጂ ሲዘረጋ ደግሞ ዜጋው በሀገሩ ላይ ያለውን ተጠቃሚነት ማረጋገጥ ያስችለዋል። የሀገረ መንግስት ግንባታ በአንድ ጀንበር ባይጠናቀቅም በእያንዳንዱ የተቋማት የማከናወን አቅም ወይም ኤክስኪዩሽን ካፓሲቲ እድገት ውስጥ የማይናወጥና ጠንካራ ሀገር እየተገነባ ስለመሆኑ ተጨባጭ ማሳያ ነው።